በደንብ ስሙ። መንፈሳዊ የሆኑ ሰዎች አትሞስፌር ሪድ የሚያደርጉ ናቸው። መንፈሳዊ ዓለም ላይ አንድ ነገር እንድታውቁና እንዲገባችሁ ፈልጋለሁ። ኢየሱስ ከሆነ ስፍራ ወጣ፣ ባህር ውስጥ ገባ። የገባው ጀልባ ውስጥ ነው። የገባው ጀልባ ውስጥ ወደ አንድ ከተማ ለመሻገር ነው። ከኔ ጋር ናችሁ? ወደዛሽ ከተማ ለመሻገር ሲሄድ ስፍራዋ ላይ ደረሰ። መናወጥ፣ የውሃ ማዕበልና ምን ተነሳ ይላል? አውሎ ንፋስ ተነሳ። አውሎ ንፋሱን ተነስቶ ካረጋጋው በኋላ ከጀልባዋ ሲወርድ መጀመሪያ የመጣው ሰው የከተማው ሊቀመንበር አይደለም። መጀመሪያ የመጣው ሰው ከተማውን የሚገዛው መንፈስ ነው። ጂሰስ ከተማ ውስጥ ከመድረሱ በፊት ያንን አውሎ ንፋስ ያስነሳው ይሄው ሰውዬ ነው። ኢየሱስ ጌርጌሶንን ከመድረሱ በፊት አውሎ ንፋስ ተነሳ ይላል ባይብል። ሄሎ ቀደም ያነበብኩላችሁ የሉቃስ መጽሐፍ ላይ፣ ቀደም ያነበብኩላችሁ የማርቆስ መጽሐፍ ላይ እንሻገር ሲል እንሻገር ያላቸው ወዴት ነው? ጌርጌሶኖን። ጌርጌሶኖን ከመድረሱ በፊት ለህይወታቸው የሚያስፈራ ምን ተነሳ? አውሎ ንፋስ ተነሳ። አውሎ ንፋሱን ያስነሳው ፐርሰን ከተማው መግቢያ ላይ ጠበቃቸው። በደንብ ስሙኝ። ከተማው መግቢያ ላይ የጠበቃቸው የቪዛ ሴክሽን ውስጥ የሚሰሩ ሰዎች አይደሉም። ኢሚግሬሽኖች አይደለም የጠበቋቸው። ከተማው መግቢያ ውስጥ የጠበቀው አንድ ከተማይቷን የሚቆጣጠር መንፈስ ያለበት ሰው ነው። ያ ፐርሰን አገኛቸውና ከዛ ፐርሰን ጋር ነው ዲያሎግ ማድረግ የጀመሩት። በደንብ ስሙኝ፣ በደንብ ስሙኝ። ላብሮዶስ ሳሊክ ራሃዲያኮስ አሜን ሻካታራ ባሳካቴ አሜን ለሬዲያ ብራዶስ ሳካታይ አሜን ጄሌብሬዲያ ብራዶስ ሳካቴ አሜን። በደንብ ስሙኝ። ኢትዮጵያ ውስጥም ይሁን ከኢትዮጵያ ውጭ ሳሙሄር የሆነ ከተማ ላይ ስትገቡ እንዲጠብቃችሁ ኤርፖርት ላይ እንዲጠብቃችሁ የደውላችሁለት ሰው ሊኖር ይችላል። ከሱ በፊት ግን የሚያገኛችሁ ፐርሰን አለ። የከተማው አለቃ መንፈስ ነው። ጂሰስ ጌርጌሶኖን ከመግባቱ በፊት ያ መንፈስ ነው የመጣው። እያንዳንዱ ከተማ የሚጠበቀው በመናፍስቶች ነው። ከተማን የሚገዙ መናፍስቶች አሉ። በደምስ ባይብል ውስጥ ምን እንደሚገርም ልንገራችሁ። መጽሐፍ ቅዱሳችሁን ከጥግ እስከ ጥግ ስታነቡት ካሊ ፕሮቶስ ሳካታይ አሜን ጄሌብሬዲያ ብራዶስ ሳካቴ ራኮቶስ ሳሊፕር አዲያኮስ አሜን። መጽሐፍ ቅዱሳችሁን ከጥግ እስከ ጥግ ስታነቡት ስፔሻሊ የአዲስ ኪዳን መጽሐፍትን ስታነቡት ስለ አጋንንት የሚያወራ ከሆነ ወታደራዊ ኦርደርን ነው የሚጠቀመው። ባታሊዮን፣ ሌጊዮን እንደዚህ የሚባል ወታደራዊ ምንን እርከንን ነው የሚጠቀመው። ምን ማለት መሰላችሁ? ስምህ ማን ነው ሲለው ማንኛ አለ። የመንፈሱ ስም ሌጊዮን ነው። ከሱ ስር ከተማይቱ ላይ የሚያሰራጫቸው መንፈስ አለ። ከሱ ስር ከተማይቱ ላይ የሚሰሩ አጋንንቶች አሉ። የሚገዙት ግን ለማን ነው? የከተማይቱን ኤቭሪቲንግ ኮንትሮል ያደረገው ማን ነው? ለዛ ነው አንዳንድ ከተማ ውስጥ ስትገቡ ፒኤችዲያችሁን ይዛችሁ ገብታችሁ ከአንድ ወር በኋላ የምትገኙት ጫት ይዛችሁ ነው። ከተማ ልትቀይሩ የፒኤችዲ ወረቀት ይዛችሁ ነው የገባችሁት። ሄሎ ማውራው ነገር ልክ ነው። ደሞመንት እዛ ከተማ ውስጥ የገባችሁ ሰዓት ፒኤችዲ ወረቀታችሁ ይረሳችኋል። ከአንድ ወር በኋላ የሆነ ስፍራ ላይ ስትቅም ነው የምትገኘው፣ ወይ ስታጨስ ኦር ሰምቲንግ ስታደርግ ነው የምትገኘው። ቢኮዝ አንተ ደሞመንት ከተማይቱ ውስጥ የገባ ሰዓት ዌልካም የሚልህ ከተማ ውስጥ የሚጠብቀ ሰው አይደለም። ዌልካም ወደኛ ግዛት እንኳን በሰላም መጣ የሚልህ ያቺን ከተማ የሚቆጣጠረው ምንድን ነው? ካሊ ፕሮቶሳካቴ። ለዛ አንዳንድ ከተሞች ጋር ስትገባ አማኝ የሆነ ሰው መግባት የማይፈቀድላቸው ከተሞች አሉ። ደሞመንት መጸለይ የጀመርክ ሰዓት ቤትን ዘግተህ እኮ ነው የጸለይክ ያለው። እየጸለይክ እንዳለ ግን ያውቃሉ። እየጸለይክ እንዳለ ያውቃሉ። ሃሎ እየጸለይክ እንዳለ ምን ይላሉ? ያውቃሉ። ከተማይቷን በምን ፕሮሰስ አድርጓታል? እንደ ራሳቸው ግዛት ፕሮሰስ አድርጓታል። ኢትዮጵያ ምድር ለቀው እንደሄዱ አዛለሁ። አሜን አሜን። የመጣችሁበትን ስፍራ ለቀው እንደሄዱ አዛለሁ። አሜን። በደንብ ስሙ። አንዳንድ ስፍራዎች ጋር ስትሄዱ ሰዎች ድሃ የሚሆኑበት ስፍራዎች አሉ። ከተሞቹ ሪሶርስ ኖሮባቸው ደሞመንት ቢሊየን ብር እዛ ከተማ ይዘህ ብትገባ ድሃ ነው የምትሆነው። ቢሊየን ብር እኮ ነው ይዘህ የገባው። ልክ ነኝ አይደል? ኢንቨስት ታደርጋለህ፣ ሉዝ ብቻ ነው የምታደርገው። ነቲንግ አታገኝም። በፍጹም ምንም ነገር አታገኝም። ቢኮዝ ከተማይቷ ውስጥ ከመግባት በፊት ከተማይቱ ውስጥ ያለው ጽፈት ቤት አይደለም አንተን ዌልካም ያለ፣ ከተማይቱን የሚገዛው መንፈስ ነው የተቀበለ። that's why የትም ስፍራ ስገባ የትም ከተማ ስገባ መጀመሪያ ካፍ የሚወጣው ቃል አንድ ነው። እቺ ከተማ የሚገዙ መናፍስቶች፣ አለቃ የሚባሉ መናፍስቶች፣ እነሱ ሁሉ ላይ ስልጣን አለኝ፣ የዚህ ከተማ አለቃ ነኝ ነው የምለው። ቢኮዝ በየትኛውም አጋጣሚ ከነሱ ስር መሆን አልፈልግም። አልሰማችሁ?
በየትኛውም አጋጣሚ ከነሱ ስር መሆን አልፈልግም። ከነሱ ስር መሆን አልፈልግም። ለዛ ነው ፋየር አንዳንድ ክርስቲያኖች በጣም የመንፈስ ቅዱስን እሳት ይዘው ወንጌል ሊሰብኩ አንድ ከተማ ውስጥ ገብተው ከሁለት ሳምንት በኋላ ሲጋራና ጫት ይዘው ነው የምታገኛቸው። ምንድነው ስትላቸው የከተማው አየር ከባድ ነው ይሉሃል። ያልገባቸው ነገር ቢፎር ከተማይቱ ውስጥ አንድ ነገር ከመፍጠራቸው በፊት የከተማዋን አለቃ እንዴት ማሰር እንዳለባቸው ያቀም። ጌታ ኢየሱስ እንደዚህ ብሎናል፣ ወደ ኃይለኛው ቤት ስትገቡአል ኃይለኛውን ሳታስሩ ውስጥ ያለውን ነገር እንዴት ለመውሰድ ታስባላችሁ አለ። ከተማይቱ ውስጥ ያለው ሪሶርስ ለመጠቀም የከተማይቱን ኃይለኛ ማሰር አለብህ። የከተማይቱን ኃይለኛ እንዴት ማሰር እንዳለባቸውና ከተማይቱ ውስጥ ኃይለኛ እንዳለ ስለማያውቁ ኢዚሊ ከገቡ በኋላ እዛ ውስጥ ባለው ሲስተም ይዋጣሉ። አንዳንድ ስፍራዎች አሉ ኢየሱስን ያገኙት ሰዓት ምን እንዳሉት ታውቃላችሁ? ከናዝሬት አሉት መልካም ነገር ሊወጣ ይችላል ወይ? በደንብ ስሙኝ። ኢየሱስ ብቸኛ ከናዝሬት የመጣ መልእክተኛ አይደለም። ዮናስ የሚባል ሰው ታውቃላችሁ? መጽሐፍ ቅዱስ ከናዝሬት ነው የመጣው። ዮናስን ታሪክ በደንብ ያውቃሉ። ሰውየው ከናዝሬት ወጥቶ ቴርሴስ ሲላክ ጥሏቸው ነው ሄደው። ከናዝሬት እግዚአብሔር ጤነኛ ሰው ሊያገኝ አይችልም ነው ያሉት ለኢየሱስ። ወደ ቴርሴስ ሄድ ሲባል ምንድን ነው ያላቸው? ኖ ወደ ነነዌ ሄድ ሲባል ሰውየው ወደ ተርሴስ ነው ሄደው። የናዝሬት ሰዎች እንደዚህ ናቸው ተብሎ ነው የሚታመነው። በዚህ በኩል ሂዱ ስላቸው ይሄኛው ይሻላል የሚሉ ሰው ኢየሱስን አዩትን። አንተ ከናዝሬት ነው የመጣው አሉት። አዎ ዮናስን እናውቀዋለን። ከናዝሬት ምን ያወጣ? ናዝሬት ከተማ የምትታወቅበት ምን አላት? መታወቂያ አላት። ስፒሪት ሬለም ላይ ናዝሬት ከተማ ምን የምትልበት የምትታወቅበት ምን አላት? መታወቂያ አላት። ምን ላይ? መንፈሳዊ ዓለም ላይ ካሊ ፕሮቶሳካታይ አሜን ጃሊ ፕራአቲያ ኮሳታካቴ ለሬዲያ ፕራአዶሳካቴ አሜን። ከተማይቷ የምትታወቅበት ምን አላት? መታወቂያ አላት። ጂሰስን ሲያገኙት እንደዛ ነው ያሉት። አንዳንድ ሰዎች ከዚህ ከተማ ነው የመጣሁት ሲሉ ፋይናንሳቸውን ታቋለ። ልከኛ አይደል? ካራክተራቸውን ታቋለ። የዚህ አገር ሰዎች ባህሪያቸው እንደዚህ ነው ትላለህ። የዛ አገር ሰዎች ባህሪያቸው አንተ እንደምትለው አይደለም። የዛ አገር ሰዎች ባህሪ አይደለም ያ ባህሪ። የዛን አገር ከተማ የሚገዛው መንፈስ ባህሪ ነው ያ ባህሪ። እያንዳንዱ እዛ ከተማ ውስጥ ያለ ሰው ላይ ታየዋለህ። ያ ሰው ሲያወራ እንደዚህ ይልሃል፣ እኔ እኮ ከዚህ ከተማ ነው የመጣሁት የዚህ አገር ሰዎች አታውቃቸውም ወይ ይልሃል። ኖ እንዳይመስልህ። እነሱ ላይፍ ላይ የምታየው እያንዳንዱ ካራክተርና ባህሪ እነሱ ከተማ ላይ የሚገዛው መንፈስ ነጸብራቅ ነው። የዛ መንፈስ ባህሪ ነው። እነሱ የአገር ልጅነት ነው ይመስላቸው ቢኮዝ መንፈሳዊ ሆና ለማያውቁት። አንድ ጊዜ አንድ ከሆነ ስፍራ የመጣን ሰው አገኘሁት። አወራን። የመጣበት ከተማ ውስጥ የሚኖርበት ከተማ ውስጥ በጥቂት ሺህ የሚቆጠሩ ክርስቲያኖች ናቸው ያሉት። አገሩ በሙሉ በሌሎች ሰዎች ነው ፖሰስ የተደረገው። እንደዚህ አለኝ፣ እዛሽ ከተማ ውስጥ አለኝ፣ እዛሽ ከተማ ውስጥ ሰርጉን እዛሽ ከተማ ውስጥ ካለ ሴት ጋር ያደረገ የትኛውም ወንድ አለኝ ልጅ አይወልድም አለ። ልጅ ለመውለድ ሲፈልጉ እዛሽ ከተማ ውስጥ አንድ ሴት አስቀምጠው ከዛሽ ከተማ ውጭ ያለ ሴት ነው የሚያገቡት። ቢኮዝ እዛኛው ከተማ ውስጥ ይሄኛው መንፈስ አይገባም። ቢኮዝ የዛኛው ከተማ ደግሞ ሌላ አለቃል። ከተማ ነው የሚቀይሩት። አንድ ጊዜ አንድ ሀገር ፕሮግራም ለማገልገል ሄድኩኝ። ሲሄድ ሆሊ ስፒሪት እንደዚህ አለኝ፣ ሰና አለኝ። አቤት አልኩት። ያለህበትን ሆቴል ሩም ለማንም ሰው እንዳትናገር አለኝ። ላገለግል ሄድኩት። ፓስተሮቹ በየቀኑ ቴክስት ያደርጉልኛል። የት ሆቴል ሊያረፍከው፣ የት ሆቴል ሊያረፍከው፣ የት ሆቴል ሊያረፍከው። ለአንዳቸውም አልተናገርኩም። ተናብሮኝ የነበረው መንፈሳዊ ልጅ እንደዚህ አለኝ። እሱም የውስጥ ኮንፈርሜሽን ስላገኘ እንደዚህ አለ። ፓፓ አለኝ። አቤት አልኩት። ለማንም ሰው የት እንዳረፍከ እስካሁን አልተናገርኩም፣ አንተም እንዳትናገር አለኝ። ዋይ አላልኩትም፣ ቢኮዝ ውስጡ ሰምቲንግ እንዳለ ገብቶኛል። ደን ኮንግሪጌሽን ውስጥ ላገለግል ገባው። ስገባ ምን እንደተፈጠረ ልንገራችሁ። እዛ ውስጥ ያዩኋቸው ሰዎች በሙሉ ከኔ ሀገር የመጡ ናቸው። የኔን ሀገር ሰዎች ባህሪ ያውቃለሁ። ኢትዮጵያዊ ይራራልሃል፣ ደግ ነው። ከኔ ጋር ናችሁ? ልክ ነኝ? ኢትዮጵያዊ ላይክ ፍሮም ሰምቲንግ ጋር ስትገናኝ ይራራልሃል። እዛ ከተማ ውስጥ ገብቼ ፕሮፌሳይ ሳደርግ ምተነቢው ትንቢት በሙሉ ያንተን ወንድም የገደለው እንትና የሚባል ሰው ነው ላለው። እንትና የሚባለው ሰው ደግሞ የሱ ያጎት ልጅ ወይ ያጎቱ ነው። ኤቭሪዋን እዛ ፕሮግራም ውስጥ ካሉ ከአንዳንድ መሪዎች ጀምሮ ኤቭሪዋን ገዳይ ነው። ለገንዘብ በመባል እያንዳንዳቸው ይተላለቃሉ። ደን እዚህ ከተማ ውስጥ ምን እንደተፈጠረ ያለው አልኳቸው። ወደ ኢትዮጵያ ከዚህ ከተማ አሉኝ ቢያንስ በቀን 2 አስክሬን ይላካል አሉኝ። በያው ጊዜ በፊት ነው የምነግራችሁ። ደን እነሱም ብቻ አላየሁም፣ የሌላ ሀገር ዜጎችንም ሲያቸው ደሴም ናቸው። እነዚህ ሰዎች ላይፍ ላይ ያየኸው ካራክተር ጠጋ ብለህ ስታወራቸው
ያለቅሳሉ ኤቭሪቲንግ እንትን ይላሉ። ድንገት በፕሮግራም መሃል አንድን ሰው አስነሳውትን አንተ አልከውት የዛን ሰውዬ ወንድም አንተ አይደለም የገደልከው እናንተ አልኩት መጡ ተካሳችኋል አልኩት እውነት ነው አለ የዛን ሰውዬ ወንድም አንተ አይደለም የገደልከው መንፈስ ቅዱስ እንደዛ ብሎኛል ስል አሁን ይቅር ትባባላላችሁ ስላቸው እንደዚህ ያሉኝ ፍርድ ቤትና ሽማግሌዎች ጉዳዩን ይዘውታል ተዋውሉኝ የስፒሪቱ ካራክተር ላይፋቸው ጋር ስለተጋባ ክርስቲያኒቲን ብታወራቸው ምንም አይገባቸው እዛሽ ከተማ ውስጥ ያለ እያንዳንዱ ፐርሰን በሙሉ የሚነግር ነገር እንደዚህ እዚሽ ከተማ ውስጥ ከኖርክ አንድ ሰው ሊገል ይችላል ከተማይቷን ለቀህ ውጣ ነው የሚለው ቢኮዝ ያቃሉ ምንድነው የሚያውቁት ካል እዚሽ ከተማ ውስጥ ነው ያሉት እዛሽ ከተማ ውስጥ የሚሰራው መንፈስ እያንዳንዱ ሰው ላይፍ ውስጥ የሚንጸባረቃል እያንዳንዱ ሰው ባህሪ ጋር ይንጸባረቃል ካሊ ፕሮቶሳካታይ ጀሌብሬዲያ ብራዶሳካቴ አሜን ካሊ ፕሮቶሳካታይ አሜን ራባዶስ ሳሊክራዲያኮስ አሜን እዛሽ ከተማ ውስጥ ያለቃ መንፈስ የሚያደርጋቸው እያንዳንዱ ነገሮች በሙሉ እዛሽ ከተማ ውስጥ የሚኖሩ ዜጎች ምን ባህሪ ላይ ሲንጸባረቅ ታያለ በሞመንት እነዛ ሰዎች ያችን ከተማ ለቀው ሲወጡ ባህሪያቸው ይቀየራል ማውራው ነገር ነው yes papa ከተማይቷን ለቀው ሲወጡ ምናቸው ይቀየራል ባህሪያቸው ይቀየራል ፍሮም ከገጠራማ ቦታ የሚኖርን ሰው የአዲስ አበባ ላይፍ ልመድ ብለህ እዚህ ብታመጣው ለሁለትና ለሶስት ቀን እዛ የለመደበት ከተማ ውስጥ ያለውን ባህሪ ሪፍሌክት ያረክተዋል ከሶስት ሳምንት በኋላ አንተን ይበልጣል ባህሪው አይደለም የተቀየረው አለቃ ነው የተቀየረው ከዛ አንተ ምን ይሄ ሰውዬ የከተማን ህይወት ከኔ ቀድሞ የለመደ ነው የምትለው ካንተ ቀድሞ አይደለም የለመደው ካንተ ቀድሞ ያለቃውን መንፈስ አሰራር ነው የተላመደው ካሊ ፕሮቶሳካታይ ጄሌብሬዲያ ብራዶሳካታ ራኮቶስ ሳሊክራዲያኮስ ከከተማ ደግሞ ላወርድላችሁ እያንዳንዱ ቢሮዎች ላይ ይሄው የከተማ ስፒሪት የሚያስቀምጣቸው ሰዎች አሉ እዛ ቢሮ ውስጥ ያለውን አሰራር ማወቅ ከፈለክ ያለቃውን ባህሪ የዛ ቢሮ ውስጥ ያለውን አለቃ ባህሪ አለቃው ቁጡ ከሆነ እዛ ቢሮ ውስጥ የሚሰራው ሰው በሙሉ ሲሪየስ ነው ቢኮዝ አለቃው የስፒሪቱ ምንድነው ሪፍሌክሽን ነው እነዚህ ከተማን የሚቆጣጠሩ መናፍስቶች እዚህ እንዳይመስሉ ማለት ቀላል እንዳይመስሉ ለምን መሰላችሁ ገብርኤል ሜዶንና ፋርስ ጋር የመጣ ሰዓት ወዴት ነው ያሉት የሜዶንና የፋርስ አለቃ መንፈስ ምን አለኝ ተቋቋመኝ ወደ ግዛታቸው የሚገባ የትኛውም ነገር በሙሉ እነሱ ሳይፈቅዱለት አይገባም ልክ እንደ ኢሚግሬሽን ካልፈቀደልህ ወደ መጣህበት የምትመለሰው ልክ ነኝ እነዚህም አለቃ ስፒሪቶች እነሱ ከተማ ውስጥ እንዳትገባ ከከለከሉ ማንም ሰው ያስገባህ ለዛን sometimes አንዳንድ ቪዛ ሪጀክት የሚደረጉ ሰዎች ነው ተታቀለ ኳሊፋይ የሚያደርግ ብዙ ነገር አላቸው ከነሱ እጅግ በጣም በታች የወረደ ሲቪ ያዘ ሰው ቪዛውን ያገኛል ያንን ሰውዬ ማን ይጠላው ይመስልሃል ካሊ ፕሮቶሳካታይ አሜን ጄሌብሬዲያ ብራዶሳካታይ አሜን ራኮቶስ ሳሊክራዲያኮስ አሜን እና ገብርኤል ሜዶንና ፋርስ ጋር ሲመጣ ሜዶንና ፋርስ ውስጥ ከመድረሱ በፊት ገብርኤል ወዴት ነው የምታልፈው አሉት ሜዶንና ፋርስ ዳንኤል የሚባል ሰው አለ አታልፍም ነው የተባለው ሌላ ሰው እንዲገባና እንዲወጣ እንፈቅዳለን ሌላ ኤንጅል እንዲገባና እንዲወጣ እንፈቅዳለን እንዳንተ አይነት መልአክ ግን እዚህ እንዲደርስ ምን አንልም አንፈልግ 21 ቀን ያዘገዩት ገብርኤልን የሚያክል ፍጡር 21 ቀን ካዘገዩት አንተን አስበው 21 ዓመት ላይ ያዘገዩ ይችላል because ገብርኤል too much spiritual ነው የነሱ ዓለም የመላእክቶች ዓለም ጋር ስትመጣ እኛ ዓለም ፊዚካል ዓለማችን ይሄ ነው አይደለ መንፈሳዊ ዓለማችን ውስጥ from ስፒሪታችን ኤክስፒሪየንስ የምናደርገው ነው መላእክቶች ጋር ስትመጣ የነሱ ፊዚካል ዓለም መንፈሳዊ ዓለም ነው ካሊ ብሮዶሳካታይ አሜን ከዛ ኢንቫይሮንመንት ወጥተው እኛ ጋር ሲመጡ ለነሱ ኒው ነው ገብርኤልን ወዴት ነው የምታልፈው ወዴት ነው የምታልፈው ከኔ ጋር ናችሁ ወዴት ነው የምታልፈው አንድ አይ ቲንክ የመቱ መግቢያ ላይ ሆሊ ስፒሪት በቀላታለው ስላላት አንድ ከተማ ወርቻችሁ ነበር አንዲት ሀገር እዛሽ ከተማ ውስጥ አንድ ሰው ፕሮፌት ከሆነ አንድ ሰው አፖስትል ከሆነ አንድ ሰው ፓስተር ከሆነ
አንድ ሰው ኢቫንጀሊስት ከሆነ ክርስቲያኖች የሞሉበት ሀገር እኮ ነው የመኖሪያ ፍቃድ እንዳይሰጠው ተከልክሏል። እዛሽ ከተማ ውስጥ የምትገባው ቪዚተር ሆነህ ነው። ሜን ኦፍ ጋድ ሆነህ አትገባም። ምን ማለት መሰለህ? እዛሽ ከተማ ውስጥ ስትገባ የለበስከውን ኮት ማውለቅ አለብህ። እነሱ የሚፈልጉትን ኮት አልበሰው ነው የሚያስገቡ። ሳትፈልጓቸው የለበሳችኋቸውን ኮቶች ሁሉ እንድታወልቁ ጸልያለሁ። አሜን። እንድታወልቋቸው ጸልያለሁ። እንድታወልቋቸው ጸልያለሁ። እንድታወልቋቸው ጸልያለሁ። እነሱ የሚሰፍልህ ኮት አለ። ያንን ኮት ምን ብለህ ነው? በደንብ ስሙኝ። እነ ዳንኤል ባቢሎን ሲገቡ አይታችሁታል። ባቢሎንና የፋርስንና ሜዶንን መንግስት የተቆጣጠረ ያየሩ አለቃ መንፈስ አለ። ባቢሎን ሲገቡ የተነገራቸው ነገር አንድ ባይብል ማንበብ አይቻልም አላቸው። የከለዳውያንን ትምህርት ቁጭ ብላችሁ ትማራላችሁ። የከለዳውያን ትምህርት ማለት የጥንቆላ ትምህርት ነው። ፈልገው አይደለም የምትማረው። አንዳንድ ከኢትዮጵያ ውጭ አንደኛ ዓለም ሀገሮች ላይ የሚባሉ አገሮች አሉ አይደለ? እነዚህ ሀገሮች ላይ ደሴም ጾታ ማግባት ክላስ ውስጥ አትፈልግ በግድ ትማራለህ። ልጆችን አላስተምርም ማለት አትችልም። ደሞመንት ያ ክላስ የደረሰ ሰዓት ልጆችን አንድ ጊዜ ካወጣ 2 ጊዜና 3 ጊዜ ይከታተሉሃል። ኔክስት የሚነግሩ ልጅህ የትኛውም ትምህርት ቤት እንዳይገባ የሆነ ነገር ይጽፉብሃል ወይም ልጅህ እንዳታመጣው ይሉሃል። ምንድነው ይሄንን ክላስ ጠብቀህ የምትመጣው ነው የሚሉ። ሳትፈልገው ነው የምትማረው። እነ ዳንኤል ፈልገው አይደለም የጥንቆላ ትምህርት የተማሩት። የከለዳውያን ትምህርት የጥንቆላ ትምህርት ነው። ጥንቆላ ብቻ ያለበት ትምህርት ነው። እዛሽ ከተማ ውስጥ የገባ ሰው ሲቪል ኢንጂነሪንግ መማር አይችልም። ለዛ ነው ገና የገቡት ሰዓት ጥሩ ጭንቅላትና የአማልክት መንፈስ ያለባቸው ሰዎች ተብለው ተመርጠው የጥንቆላ ትምህርት ያስተምሯቸው ነበር። እነ ዳንኤልን የአማልክት መንፈስ አለባቸው ተብለው ምን የጥንቆላ ትምህርት እና ኤቭሪ ታይም ውሏቸው ከአስማተኛ ጋር ነው። ሄሎ ውሏቸው ከአስማተኛ ጋር ነው። ፈልገውት እንዳይመስልህ ከተማይቱን የሚገዛው መንፈስ። ኢየሱስ ጌርጌሶናን የገባ ሰዓት አንድ እብድ ተቀበለው። ጂሰስ እብዱን አላወራው። ማን ናችሁ አላቸው። ያ ማለት ምን ማለት መሰለህ? የጌርጌሶናን ከተማ አለቃው መንፈስ ሌጊዮን ይባላል። ማንኛ አለ? ባይብላችሁ እንደዛ ነው አይደል የሚለው? ማንኛ አለ? ጂሰስ የጠየቀው አንድ ነው። የዚህ ከተማ አለቃ ማን ነው ብሎ ነው የጠየቀው። ከዛስ ሌጊዮንን ወዴት አባረረው? ወደ አሳማዎቹ። ከተማይቱ ውስጥ መግባት ካለበት ሌጊዮን ወዴት መባረር አለበት? ካሊ ፕሮቶሳ ካታይ አሜን። ጄሌብሬዲያ ብራዳስ አሜን። ራካቶሳ ሊክራ አዲያኮስ አሜን። አሁን ባላችሁ የጸሎት ላይፍ ከተማችሁን መውረስ አትችሉም። እመኑኝ። ይጎዛውን የጸለያችሁ አይደለም። እያንዳንዱ ከተማይቱን የሚገዛ ምን አለው? አለቃ መንፈስ ወይም ፕሪንሲፓሊቲ ምን አለው? እያንዳንዱ እዛሽ ከተማ ውስጥ አይኑ ያልበራለት ሰው በሙሉ የዛ አለቃ ነጸብራቅ ነው። ለዛ እኮ ነው በደንብ ስሙ። እንደ ከተማ ነው ያሏችሁ፣ እንደ ሀገር ደግሞ ልንገራችሁ። ሰምታይምስ አንድን ሰው አይታችሁት ይሄ ሰውዬ ከእንትን ሀገር ነው የመጣው ትላላችሁ። ነጮች አይተው ይሄ ከእንትና ነው የመጣው፣ ይሄ ከእንትና ነው የመጣው ይሉሃል። ቀላል ኤግዛምፕል ልንገራችሁ። ቀላል ኤግዛምፕል እጅግ በጣም ቀላል ኤግዛምፕል። አፍሪካ ውስጥ በስርቆት የሚታወቁ አገሮች አሉ አይደል? አንድ ሰው ከዛ ከተማ ነው የመጣው ቢልህ የፈለገ ፓስተር ቢሆን አታምነው። ስተኛ እንኳን አንድ አይንህን ገልጠህ ነው የምተኛው። እሱ ቤት ከተኛ ልክ ነኝ አይደል? የዛሽ ከተማ ሰው ከሆነ አንድ አይንህን ገልጠህ ነው የምተኛው። ለምን ይመስልሃል? ይሄ ሰውዬ የፈለገ ፓስተር ቢሆን አንድ ያልበራለት ነገር አለ። እሱ ላይፍ ላይ የምታየው ካራክተር በሙሉ ከተማይቱን ፕሮሰስ ያደረገው ያለቃ መንፈስ ባህሪ ነው። እና ኢየሱስ ልክ ጌርጌሶናን ከተማ ሲገባ ምን ተባለ? ዌልካም፣ እንኳን በደህና መጣህ። እንኳን በደህና መጣህ ያለው የከተማው ምን አይደለም፣ ባለስልጣን አይደለም። እንኳን ደህና መጣህ ያለው ሌጊዮን ነው። አንዳንድ መናፍስቶች አሉ። አንድን ከተማ ፕሮሰስ ለማድረግ ኃይል አላቸው። አንድን ከተማ ምን ለማለት ፕሮሰስ ለማድረግ ምን አላቸው? ለመያዝ። አንድን ከተማ ለመያዝ ምን አላቸው? ኃይል አላቸው። ደሞመንት እነዚህን መንፈሳዊ አይኖች በርቶልህ ካልተረዳቸውና ካልገባህ
አንደር ከነሱ ስር ሆነህ ነው የምትወጣው የምትገባው። ለዛ ነው አንዳንድ ከተሞች እኮ አሉ ሰዎች ገንዘብ መስራት ሲጀምሩ እዛ ከተማ ውስጥ ቤት መስራት አይፈልጉም። ለምንድን ነው ካልካች እዚህ ቤት ከሰራው መቼም አልወጣም ነው የሚሉ፣ መቼም ባለጸጋ አልሆንም ነው የሚሉ። ሳሙኤል ይሰሩና ኑራቸውን ሌላ ከተማ ነው የሚያደርጉት። ቢኮዝ መንፈሳዊ አይደሉም፣ ግን የሆነ ነገር ገብቷቸዋል። ለዛ መንፈሳዊ ያልሆኑ ሰዎች ክርስትና ያልገባቸው ሰዎች ፍሮም አበበ ጋር ተጣላው ስትላቸው አበበ የት ሀገር ሰው ነው የሚሉ፣ መንፈሳዊ ግን አይደሉም። ልክረኝ የዚህ ከተማ ባህሪው እንደዚህ ነው እንደዚህ አድርገህ ያዘው ይሉሃል። ምን ማለት መሰለህ እዛች ከተማ ላይ ሚሊዮን አበበ ቢኖር ሁሉም ደስ የሚል ነው። ለዛ ነው የሃማ ሚስት ሃማን ጠየቀችው ከማን ጋር ነው የተጣላው አለችው። አስቴር የምትባል ሴትና መርዶክዮስ የሚባሉ ሰዎች እንደዚህ ያለችው ሴትዮዋ ኦኬ ከየት ነው የመጡት አለችው። አይሁዳዊ ከሆኑ አለቀልህ አለችው። ቢኮዝ አንድ ነገር ታውቃለች፣ በየትኛውም አጋጣሚ አይሁዳዊ ጋር ፋይት ቢያደርግ እንደሚያሸንፍ ታውቃለች። ሶሪያዊ ጋር ፋይት ብታረግ ችግር የለውም አለች። አይሁዳዊ ከሆነ ግን አለችው ናው አሁን አቁመው አሁን ሴትዮዋ ላይ ምንድነው የገባት ብትል ታውቃለች አይሁድን ማን እንደሚገዛ አይሁድ ኢየሩሳሌም መግቢያዋና መውጫዋን ማን እንደሚጠብቅ ታውቃለች። መጽሐፍ ሲናገር ስለ እግዚአብሔር እንኳን ኢየሩሳሌምን የሚጠብቅ ነው የሚለው። በየትኛውም አጋጣሚ ኢየሩሳሌም የሚጠብቀው እሱ ነው። ስለ እስራኤል ሲያወራ ስለ ኢየሩሳሌም ሲያወራ በዙሪያዋ ምን ሆንላታለው ነው ያለው የእሳት ቅጥር። ፍሮም ከዛ ኤሪያ የመጣ ሰው በየትኛውም ሁኔታ ውስጥ ብታስገባ ዊን ያደርጋል፣ ያሸንፋል። ቢኮዝ እዛ ስፍራ ላይ ያለው አለቃ የሰራዊት ጌታ እግዚአብሔር ነው። ፍሮም እሳት ውስጥ ነው የመጣው። አይሁዳዊ ከሆነ አለችው ምን አልቆልሃል። ጂሰስ እዛ ከተማ ውስጥ ሲገባ ሌጊዮን ምን አለው? ያ መንፈስ ከተማይቱን ምን የሚል ነው? የሚቆጣጠር ነው። አሁን ከተማይቱን የሚቆጣጠሩ ዴመኖችን እንዴት ማባረር እንዳለባችሁ ወይም ከነሱ ነፃ መውጣት እንዳለባችሁ ከማውራቴ በፊት እንዴት ከተማን እንደሚቆጣጠሩ ላሳያችሁ። ከኔ ጋር ናችሁ? እንዴት ከተማ እንደሚቆጣጠሩ ላሳያችሁ። ካሊ ፕሮቶሳ ካታይ ጄሌብሬዲያ ብራዳስ ራኮቶሳ ሊክራዲያኮስ ራካቶሳ ሊክራዲያኮስ አሜን። ካሊ ፕሮቶሳ ካታራባሻቴ አሜን። ራባሃዶሳ ሊክራዲያኮስ አሜን። እንዴት ከተማ እንደሚቆጣጠሩ ልንገራችሁ። ቃየል የሚባል ሰው አቤልን ገደለው። አቤልን ገሎት ቃየል ዝም አላለም፣ ከተማ መሰረተ ይላል። ሰው ገሎ ነው ከተማ የመሰረተው። ያቺ ከተማ በማን ስም ነው የምትጠራው? አሁን በደንብ ስም። ቃየል የመሰረታት ከተማ ውስጥ ሊገዛ የሚችለው መንፈስ ቃየልን የገዛ ነው። ቢኮዝ የዛሽ ከተማ አለቃ ቃየል ነው፣ ምድር ላይ ቃየል ነው። ለዛ መጽሐፍ ቅዱስ እንደዚህ ይላል የሚታዩና የማይታዩ ዙፋናት ይላል። ምን ማለት መሰላችሁ? እናንተ የምታዩት ወንበርና ስልጣን አለ። የሆኑ ጥቂት ሰዎች ደግሞ የሚያዩት የማይታይ ዙፋን አለ። ይሄኛው የሚታየው ዙፋን በማይታየው ዙፋን ነው የሚመራው። የማይታየውን ዙፋን የሚያስቀምጡት የሚታየው ዙፋን ላይ የተቀመጡ ሰዎች ናቸው። የሚታየው ዙፋን ላይ የተቀመጡ ሰዎች ከተማቸው ምን ይሉታል? ይቆጣጠሩታል። ቢኮዝ ኦልዌይስ ከሚታይ ዙፋን በስተጀርባ የማይታይ ዙፋን አለ። ምን አለ? የማይታይ ዙፋን አለ። የማይታየው ዙፋን ላይ ማን ይቀመጣል የሚለውን የሚወስነው የሚታየው ዙፋን ላይ የተቀመጠው ነው። የሚታየው ዙፋን ላይ የሚሰራው ከገባ የማይታየው ማን እንደሆነ ይገባሃል። ካሊ ፕሮቶሳ ካታይ አሜን። ጋሊ ብሮዶሳ ሊክራዲያኮስ አሜን። መጽሐፍ ቅዱሳችሁ ውስጥ ሶስት ትውልዶችን ላሳያችሁ። በሄሮድስ የዘር ሐረግ ውስጥ ያሉ ሶስት ትውልዶችን። የመጀመሪያው መጥምቁ ዮሐንስን ገደለው። እዛው ዘር ሐረግ ውስጥ ያለ ሌላ ሰው ያዕቆብን ገደለው። ሶስተኛው ሐዋርያ ዮሐንስን ፊጢሞ ደሴት ላይ አሰረው። ደሴም የዘር ሐረግ የሴም ደሆነው የዘር ሐረግ ውስጥ የሚሰራው ምንድነው ካልከኝ አማኞችንና ፓወርፉል የሆኑ የእግዚአብሔር ሰዎችን የሚያሳድድ ስፒሪት ነው የሚሰራባቸው። መንፈሱን የወሰኑት ወንበሩ ላይ የተቀመጡ ሰዎች ናቸው። እዚህ ከተማ ላይ መናፍስቶች እንዳይሳካላቸው ጸልያለሁ። አሜን። ለዛ ነው ከተማይቱ ላይ አገሪቱ ላይ ሞር በልሳን የሚጸልዩ ሰዎች ያስፈልጉናል። ሞር በልሳን የሚጸልዩ ሰዎች ያስፈልጉናል። አሜን።
ሞር በልሳን የሚጸልዩ ሰዎች ያስፈልጉናል። አሜን። ሞር በልሳን የሚጸልዩ ሰዎች ያስፈልጉናል። አሜን። ሞር በልሳን የሚጸልዩ ሰዎች አሜን። ካሊ ፕሮቶሳካታይ ፌላሱ ካባሳ ጄሌፕሬዲያ ፕራዶሳካታይ ሊራባሳካታ አሜን። በረም ስም ከጥቂት ዓመታት በፊት ዚምባብዌ የምትባል ሀገር ነበረች። ዚምባብዌ የምትባለው ሀገር በረሃብ ነው የምትታወቀው። እጅግ በጣም ረሃብ፣ በቆሎና ስንዴ ከተለያዩ ሀገሮች ሲመጣላቸው እያንዳንዱ ዚምባብዌ ሲሰደድ ነው የሚታወቀው። እያንዳንዱ ዚምባብዌ ሲሰደድ የሚይዛት ፌስታል አለች፣ የሆነች ባግ ሙሉ ዓለም ላይ ትታወቃለች። ያቺ ባግ ኤቭሪ ዚምባብዌ ወይ ቦትስዋና ነው ወይ ማላዊ ነው ወይ ደቡብ አፍሪካ ነው፣ በየትኛውም አጋጣሚ ይሰደዳል። ልክ ሙጋቤ ስልጣን የተወገደ ታም ምንንጓ የሚባል አንድ ሰው ስልጣን ላይ መጣ። ሰውየው አንድ ነገር ገብቶታል። ጥቂት የእግዚአብሔር ሰዎችን መረጠና አምባሳደር አደረጋቸው። አሁን በደንብ ስሙኝ። ጊነስ ቡክ ላይ ጎግል ላይ ፈልጋችሁ ምድር ላይ ምንም ነገር ቢዘራበት 100% የሚያፈራ መሬት የዚምባብዌ መሬት ብቻ ነው። ምንም ነገር ቢዘራበት ያፈራል። ዓለም ላይ ካሉ ቁጥር 1 ላይ ለም መሬት የሚባለው የዚምባብዌ መሬት ነው። ሰውየው ይሄንን ያደረገ ሰዓት በ2 ዓመት ውስጥ ወደ ስንት ቢሊዮን ዶላር ነው ያገሩ ሰዎች ተመልሰው ኢንቨስት ያደረጉት? ቢኮዝ አየሩ ላይ የሆነ ነገር ሽፍት ተደርጓል። አየሩ ላይ የሆነ ነገር ሽፍት ተደርጓል። ኢየስ አሜን። የዚህ ከተማ አየር ላይ የሆነ ነገር ሽፍት ተደርጓል። አሜን። ካሊ ፕሮቶሳካታይ ፌላሱ ጄሌፕሬዲያ ብራዶሳካቴ ራካቶሳሊ ፕራቲያኮስ አሜን። አሜን። ከተማን ነው ፕሮሰስ የሚያደርጉት። ከተማን ፕሮሰስ ሊያደርጉ ሲመጣ ተራ ህዝቡ ጋር አይመጡም። አለቅነት ወንበር ላይ የተቀመጡ ሰዎች ጋር ነው የሚመጣው። እመኑኝ፣ በተለያየ ቢሮ ውስጥ እየሰራችሁ ላላችሁ ሰዎች በሙሉ ጸልያለሁ። የእናንተ ሐሳብ አየሩ ላይ ያለው ያለቃ መንፈስ ሐሳብ ሳይሆን የመንፈስ ቅዱስ ሐሳብ አሜን በእናንተ ህይወት ላይ እንዲሰለጥና እንዲገዛ ጸልያለሁ። አሜን። እንዲገዛና እንዲሰለጥን ጸልያለሁ። አሜን። እንዲገዛና እንዲሰለጥን ጸልያለሁ። አሜን። እንዲገዛና እንዲሰለጥን ጸልያለሁ። አሜን። ሄሎ ከተማን ነው ፕሮሰስ የሚያደርጉት። ከተማን ፕሮሰስ ሲያደርጉ ለከተማው መግቢያ የሚሆን አንድ ሰው ነው ይፈልጉት። ለከተማው ምን የሚሆን መግቢያ የሚሆን አንድን ሰው ነው ይፈልጉት። ያ ሰውዬ ላይ በኃይል ኦፕሬት ያደርጋሉ። አንድ ምሳሌ ልንገራችሁ። ብዙዎቻችሁ ላትረዱ ይችላላችሁ፣ ላይገባችሁ ይችላል። ግን ኦልዌይስ ቲንክ እንድታደርጉት እንፈልገውን ነገር ልንገራችሁ። ፕሬዚዳንቶች ቶሎ አይሞቱም። ዓለም ላይ ያሉ ፕሬዚዳንቶች በጊዜ አይሞቱም። ቀላል ሙጋቤ 100 ሊደፍን ጥቂት ሲቀረው ነው የሞተው። ወይ ለምን ይመስልሃል? ቢኮዝ ሚዲየተር ናቸው፣ መካከለኛ ናቸው። የሆነን መንፈስ ለማስገባት ምንድን ናቸው? መካከለኛ ናቸው። እግዚአብሔርን ማየታችሁት ከሆነ እንደ ራሱ አይነት ሰው ሲፈልግ፣ እንደ ልቡ የሆነ ሰው ሲፈልግ 4 ዓመት 10 ዓመት 20 ዓመት እንዲመራ 40 ዓመት እንዲመራ ነው አሳልፎ የሚሰጠው። ቢኮዝ ጋድ በዛ ሰው በኩል ለከተማይቷ መግቢያ የሚሆን ነገር አግኝቷል። ካሊ ፕሮቶሳካታይ አሜን ጄሌብሬዲያ ፕራዶሳካታይ አሜን ፕራካቶሳካቴ አሜን ጄሌብሬዲያ ፕራዶሳካታይ አሜን ካሊ ፕሮቶሳካታ አሜን ራቦዶሳሊ ፕራዲያኮሳቴ አሜን። ዴሞኒክ ነገር በኃይል የሚሰራባቸውን ፕሬዚዳንቶች በሙሉ ዴሞኒክ ነገር የሚሰራባቸውን መሪዎች በሙሉ በ40 ዓመቱ የሞተ መሪ የለም። በ60 ዓመቱ የሞተ መሪ የለም። ልክ ነኝ? አብዛኞቹም እንደሚኖሩት ረጅም ዕድሜ ቢኮዝ ሚዲየተር ናቸው። መጽሐፍ ቅዱስ ውስጥ አንድ የሚገርመኝ ነገር ልንገራችሁ። ካሊ ፕሮቶሳካታይ ጄሌብሬዲያ ብራዶሳካታ አሜን ካሪኮቶሳሊ ክራዲያ አሜን። ክብር ለኢየሱስ ይሁን። መጽሐፍ ቅዱስ ፈርዖን የሚል ቃል አለ። አንተ ያገልልቃችሁ። በዮሴፍ ዘመን የነበረው ፈርዖን ስሙ ማን ነው? ፈርዖን። ልክ ነኝ? በሙሴ ዘመን የነበረውስ ስማቸውን ግን መጽሐፍ ቅዱስ አይነግርህም። የ400 ዓመት እድሜ ጋፕ አለ። 400 ዓመት ሙሉ የመጣው ሰው በሙሉ ምንድነው ስሙ? ፈርዖን። ፈርዖን ማለት ምን ማለት እንደሆነ ልንገራችሁ። ፈርዖን ማለት ስትሮንግ ሃውስሆልድ ማለት ነው። ጠንካራ የሆነ ምን ማለት ነው?
መኖሪያ ቤት ማለት ጠንካራ ሊነቀነቅ የማይችል ዴመን ኃይለኛ እግዚአብሔር ኦልዌይስ ሲያወራታችሁት ከሆነ ግብፅን ከጽድቅ ጋር አገናኝቷት አይደለም የሚያወራት ልክኛ አይደለ ቢኮዝ ዴመኖች ኃይለኛ የሆነ ጠንካራ ቤት ግብፅ ውስጥ መስርተዋል ኃይለኛ የሆነ እንደፈለክ ለተነቀነቀው ማችል ምን መኖሪያ ነው ክሬት ያደረጉት እያንዳንዱ ፈርዖን ለዴመኒክ ዓለም መግቢያ ምንድነው በር ነው ያቺን ከተማ ፖሰስ እንዲያደርጓት ምንድነው በር ነው አይ ቲንክ በቅርብ ጊዜ ውስጥ አንድ ጥናት አይቼ ነበር ያየው ጥናት ምንድነው የፈርዖኖችን መቃብር አንዲት ጋዜጠኛ እየጎበኘች ከዛ መቃብር ፕሌስ ውስጥ ድምጾች ይሰማሉ ከዛ መቃብር ፕሌስ ውስጥ ድምጾች ይሰማሉ እዛ መቃብር ቤቶች ውስጥ ድምጾች ይሰማሉ የኢሉሚናቲ ምልክቶችን አይታችኋል ምንድናቸው ፒራሚድ ፈርዖኖች የት ነበር የሚኖሩት ሲሞቱ እንኳን ፒራሚድ ውስጥ ነው የሚኖሩት የአንድ ዘመን ሰዎች አይደሉም ሌላ ታይም አወራቸዋለሁ የአንድ ዘመን ሰዎች አይደሉም እስቲል ዓለምን እየመሩ ያሉት እነሱ ናቸው ቴምፕለርስ የክሬት ሶሳይቲ ኢሉሚናቲ እንደዚህ ኤቭሪቲንግ ስታወራቸው የፋይናንሱን ዓለም ሩል የሚያደርጉት እነሱ ናቸው ፈርዖን ስም ብቻ አይደለም መኖሪያ ነው ከኔ ጋር ናችሁ መኖሪያ ነው ዓለምን እንዴት እንደሚመሩት ላሳያችሁ ዓለምን እንዴት እንደሚመሩት የዛሬ ዓመት ግብፅ ውስጥ አንድ ስብሰባ ተደርጎ ነበር ሲና የሚባለው ኤሪያ ላይ የሲና ስብሰባ ብሎ ነው ያደረጉት የካቶሊኩ ፖፕ እዛ ነበረ የዓለም የቤተ ክርስቲያናት የሆኑ መሪዎች እዛ ነበሩ ደን ለዓለም ሊያስተዋውቁ የፈለጉት ኒው ሃይማኖት ነበር ዋን ጋድ ዋን ሪሊጅን የሚል ስርዓት ለዓለም ለማስተዋወቅ ሚዲያዎች በሙሉ ተሰበሰቡ ደን ላውንች ተደረገ የካቶሊኩ ፖፕ ጌታ ኢየሱስ መቃብርን ፈንቅሎ እንደተነሳ የሚያምን ፖፕ ጌታ ኢየሱስ ሰው ነው ከሚል ከአንድ ሙስሊም ከሆነ የሃይማኖት መምህር ጋር ቁጭ ብሎ we believe in one God ብሎ ተፈራረመ because ሩል የሚደረገው እዛው ኤሪያ ላይ ነው ከተሞችን የሚገዙ አጋንንቶች አሉ በሞመንት የዛን ከተማ ሰዎች ባህሪ በሙሉ ደስ የሚያረጉ የዛን ከተማ የፋይናንስ ሁኔታ በሙሉ ተመሳሳይ የሚያረጉ እናንተ ግን አሁን ከዚህ ነፃ እንድትወጡ ጸልያለሁ ፕራቲያ ክሮቶስ ሳካቴ ሲላባካቱ ዘባ አሜን አሜን ከነሱ እንዴት ከተማ እንደምትናጠቁን ምን ማማረው ክብር ለኢየሱስ ይሁን ክብር ለኢየሱስ ይሁን በእናንተ ህይወት ላይ መሰልጠን አይችሉም አሜን በእናንተ ህይወት ላይ መሰልጠን አይችሉም አሜን በእናንተ ህይወት ላይ መሰልጠን አይችሉም አሜን በኢየሱስ ስም ኃይል መሰልጠን አይችሉም አሜን በኢየሱስ ስም ኃይል መሰልጠን አይችሉም አሜን ቀደም ነግሬያችኋለሁ እዛ ጋር የገባው ታይም ላይ እዛሽ ከተማ ውስጥ ነፍሰ ገዳይ ስፒሪት ነው ያለው እዛ ጋር ፋሚሊ ያላቸው ሰዎች የቢሮ አገልግሎትን ይጋር ይመጣሉ ወንድም የዚህ ሀገር ነበር ሞተብኝ በማን ሞተ በእንትና ወንድሙን የሚገልበት ኤሪያ ነው አንድን ከተማ ለመዋጀት ስታስቡ መጀመሪያ ማወቅ ያለባችሁ ያችን ከተማ የቆረቆራት ማን ነው ሄሎ በደንብ ስሙ ምድር ላይ ሳውዝ አፍሪካ የምትባል ሀገር አለች ልክ ነኝ ሳውዝ አፍሪካ አይ ቲንክ አሁን አላቅም ከጥቂት ዓመታት በፊት ወንጀል በሚደረግባቸው አገሮች ብዛት ከዓለም ሁለተኛ ነበረች ከዓለም ስንተኛ ሁለተኛ ነበረች በአንድ ሀገር ነበር የምትበለጠው ሳውዝ አፍሪካ እንዴት እንደተቆረቆረች ልንገራችሁ ካሊ ፕሮቶስ ሳካታይ ጄሌብሬዲያ ብራዶስ ራካቶስ ሳሊክር አዲያኮስ ጂኦግራፊ የሚያስተምራችሁን አይደለም ነው ሳውዝ አፍሪካ እንዴት ተቆርቆሽ ማወራው ጂኦግራፊ የሚገርመኝ ምን እንደሆነ ልንገራችሁ ሶሻል ስተዲ ወይም ጂኦግራፊ ከተማን ቆረቆረው ብሎ የሚያወሯችሁ ሰዎች በሙሉ ከተማን የቆረቆሩ ሰዎች አይደለም ምን ማለት መሰላችሁ አንድ ሰው እዚህ መጥቶ ኢትዮጵያ የምትባል ከተማ አገኘው ማለት አይችልም ኦሬዲ ያለን አንድ ሰው አሜሪካ ሄዶ ቀይ እንዲያዎችን አግኝቶ አሜሪካን ያገኛታ ያሰውየ ነው ይባላል ሰዎች እኮ እዛ ውስጥ አሉ
ከኔ ጋር ናችሁ? ሰዎች እኮ ኦሬዲ እዛ ውስጥ አሉ። ልክ ነኝ አይደል? እዛ ውስጥ ያሉ ሰዎችን አዩሃቸው ነው ይባለው እንጂ ቆረቆርኩ አትልም። ሳውዝ አፍሪካ ከስማችሁ ልነሳ፣ ደቡብ አፍሪካ ነጮች አፍሪካን ሲቀራመቷት ሳውዝ አፍሪካን ያገር ስም አልሰጧትም። የአፍሪካ ሳውዝ ፓርት ብሎ ነው የሰየሟት። ቢኮዝ ምሳሌ አሁን ኢትዮጵያ ሲባል ኢትዮጵያዊ ነኝ የሚል ፐርሰን ይመጣል። ሳውዝ አፍሪካን የሳውዞች እንድትሆን ያደረጓት ቢኮዝ እርስ በርስ መባላት ይኖራል። ሳውዝ አፍሪካን ማን የቆረቆራት ስትለው ዚምባብዌው እኔ ነኝ ይልሃል። ቦትስዋናዊው እኔ ነኝ ይልሃል። ቢኮዝ የደቡቦች ተብሎ የተጫነባቸው። ዚምባብዌው የማን ይልሃል? የኔ ነች። ማላዊው የኔ ነች ይልሃል። አንድ ኔሽን እዛ ውስጥ እንዳይፈጠር አድርገው ነው ሳውዝ አፍሪካን ምን ያሏት? የተቀራመቷት። ሄሎ። ከዛስ ስዋዚላንድ የምትባል ሀገር ሳውዝ አፍሪካ ጎን አለች። ሳውዝ አፍሪካ ጎን ነው ያለችው። ያቺ ሀገር በንጉስ ስርዓት ነው የምትመራው፣ ግን ሳውዝ አፍሪካ ጎን ነው ያለችው። የሆኑ ሰዎችን ይመጡና የመጀመሪያዎቹ የዚህ ሀገር ነዋሪዎች አንተ ነህ ይሉሃል። ሰንበዲ ጋር ይመጣል፣ የመጀመሪያዎቹ አንተ ነህ ይሉሃል። እንትና ጋር ይመጣል፣ የመጀመሪያዎቹ አንተ ነህ ይሉሃል። አምስታችሁም ወይም ስድስታችሁም ያቺ ሀገር ማነች ነው የምትለው። ግን ያልገባህ ነገር ሁላችሁም ድርብ ካውንትሪ ነው ያላችሁ። አባት ሲጠና ዚምባብዌ ነው፣ አባት ሲጠና ማላዊ ነው፣ አባት ሲጠና ቦትስዋናዊ ነው። ግን ማን ነው ብለን የምትጣለው? ሳውዝ አፍሪካ ውስጥ የሚፈጠረውን ጸብ ላሳያችሁ። እነዚህ ስደተኞች ናቸው ይወጣልን ይልሃል ምናዊው ዚምባብዌው። የዛ ሀገር ደግሞ ተወልጄ አድጌ ያለው የሚል ሰውዬ ደግሞ ዚምባብዌው ስደተኛ ነው ይልሃል።